የአማዞን መስራች የሆነው ጄፍ ቤዞስ በዛሬይቱ አሜሪካ ውስጥ እጅግ ተጽዕኖ ፈጣሪ የንግድ መሪ ነው። የእርሱ ተቋም አማዞን የምንገበያይበትን መንገድ ቀይሮታል። ጥቃቅንም ሆኑ ግዙፍ ተቀናቃኞቹ የንግድ ስምሪታቸውን እርሱ ወደ ፈጠረው ዲጂታል ኢኮኖሚ እንዲለውጡ አስገድዷቸዋል። ቤዞስ ከዚህ በተጨማሪም የቴክኖሎጂ ኢንዱስትሪውን በአማዞን የድረገጽ አገልግሎት በኩል አናውጦታል። እንዲሁም በስምሪት፣ በማስታወቂያ፣ በሚዲያና በጤና ዘርፍ በኩልም እየተስፋፋ ይገኛል። በያዘው አንድ ኢንዱስትሪ ብቻ የመወዳደሪያ ሜዳውን የተገዳደረው ልዩ ግለሰብ ነው። እንዲያውም በተለያዩ ብዙ መስኮች ተሰማርቶ እንደዚህ አይነት ውጤት ስላመጣ ሰው እምብዛም ተሰምቶ አይታወቅም ማለት ይቻላል። ቤዞስ ኩባንያውን የጀመረው ኢንተርኔትን ታሳቢ በማድረግ ነው። በወቅቱ ስራውን ሲጀምረው የኢንተርኔት እድገት አዝጋሚ ነበር። ነገር ግን አጀማመሩ እንዲህ ይሆናል ብሎ ለማመን የሚከብድ ነበር። ሰዎች ግብይታቸውን በአዲስ መስመር እንዲቀይሩ አስችሏቸዋል። ይህ ሁኔታ ዛሬ ላይ በግልጽ የሚታይ ክስተት ሆኗል። ሸቀጥ መግዛት በምንፈልግበት ወቅት በአንድ ጣት ብቻ በመጫን የምንፈልጋቸውን የምርት አይነቶች ወዲያው በራችን ላይ ከተፍ ብለው እናገኛቸዋለን። በሰዓታት እንኳን ባይሆን በቀናት። ያም ሆነ ይህ አሁን በቀላሉ የለመድነው አካሄድ ቤዞስ አማዞን አቋቁሞ ስራውን በሚጀምርበት ወቅት እርግጠኛ አለመሆን ብቻ ሳይሆን ተግባሩንም ንቀነው ነበር። ገና ከመነሻው ኢንተርኔት ይፈልግ የነበረው ለወታደራዊ አስቸኳይ መገናኛ ጉዳዮች መሳሪያነት ነበር። እያደገ ሲሄድ ለትምህርትና ለሳይንሳዊ ምርምሮች መድረክነት ከፍ ብሎ በማደግ መረጃዎችና ግኝቶችን በቶሎ ለመለዋወጥ ጠቀመ። ቤዞስ የኢንተርኔት የንግድ እምቅ አቅሙን አስተዋለውና ብትንትን አድርጎ በመተንተን ስራው ውስጥ ተሰማራ። ዛሬ የምናየው የንግድ ትዕዛዝ መቀበያ ደብዳቤ የሚቀበልበት ምርጥ አማራጭ ዘዴ ቀየሰ። መጽሐፍት፣ ሙዚቃ፣ ቪዲዮና ኮምፒውተር በገፍ መቸብቸቡን ተያያዘው። ድረገጽ በመጠቀም መጽሐፍ የሰጠው የመመንደግ ልምድ ተጠቅሞ በገበያ ላይ ያሉ በሚሊዮን የሚቆጠሩ የታተሙ አርዕስቶችን ሰብስቦ በመያዝ ሀገሩን በርካሽ ዋጋ አጥለቀለቀው። ቴክኖሎጂ ተጠቅሞ ደንበኛ የሚፈልገውን ወዲያው እንዲያገኝ፣ ይዘቱን በአጭሩ እንዲከልሰው እና ደስ ያለውን አርዕስት መርጦ እንዲገዛ አስችሎታል። እነዚህ ምቅ ጠቀሜታዎች አስገዳጅ ሆኑበት፣ ምክንያቱም በተለመደው መደበኛ መጽሐፍ መሸጫ መደብሮች ሊተኩ የሚችሉ አይደሉም። ባህላዊ መደብሮቹ የፈለገውን ያህል ግዙፍ ቢሆኑም የመጣው የቴክኖሎጂ ማዕበል መቋቋም አይችሉትም። ግዙፉ የመጽሐፍ መደብር የሚባለው ቢበዛ በውስጡ መያዝ የሚችለው 150,000 አርዕስት ያህል ቢሆን ነው። ይህም ብቻም አይደለም። ባህላዊ መደብር እንደ ድረገጽ መጽሐፍቱን ፈልጎ አጠር አድርጎ የማብራራት አቅም የለውም። አሁንም ቢሆን ቤዞስ የያዘው የእብድ ሐሳብ ነው። ይህን ሐሳብ የመሳካት ዕድሉ 30% ብቻ ነውም ይሉታል። አብረውት የሚሰሩ ዘመዶቹና ጓደኞቹ ገንዘባቸው እንደማይመለስ እርግጠኛ ሆነው እያወቁት ይሁን ብለው ነበር የሚሰጡት። ቤዞስ ዕድሜው 30 ላይ ሳለ ኒውዮርክ በሚገኘው የገንዘባዊ ተቋም ከፍተኛ ክፍያ የሚያገኝበትን የቅጥር ስራው እርግፍ አድርጎ በመተው ወደ ሥራ ፈጠራ እምነት ሽግግር ያደረገው። ከትዳር አጋሩ ጋር በመሆን ሲያትል በገዙት አዲሱ ቤታቸው ውስጥ ሆነው ለመስራት ሀገሩን አቋርጠው በመሻገር የሥራ ዕቅዱን ነደፈና አዲስ እምቅ ስም ማፈላለግ ተያያዘው። በወቅቱ ቀልቡን የማረከው relentless.com ነበር። ይህም መልካም ነገሮች የሚመጡላቸው አጥብቀው ትኩረት የማድረግ ብቃት ላላቸው ሰዎች ነው ከሚል እምነት ነው። በራሱም ሕይወት ተግብሮ እውነት መሆኑን ደርሶበታል። ቤዞስ ሳይታክት ነው ራሱ ላይ የተገበረው። የሚያውቁት ሁሉ እጅግ የተለየ ሰው መሆኑን ይናገራሉ። አንድ የልጅነት ታሪኩ የሰብዕናውን ምንነት ትንሽ ፍንጭ ይሰጣል። የሞንቶሶሪ መምህሩ ለእናቱ እንደነገራት ከሆነ ይህ ለጋው ልጅሽ በትምህርት ሥራ ጠልቆ በመግባት መጠመዱ ፍጹም ልዩ ያደርገዋል። ምንም አማራጭ ሲያጡ ጄፍ የሚቀመጥበት ወንበር ከቦታው መሰበር ነበረበት። ወንበሩ ቢወሰድበትም ከትምህርቱ እንቅስቃሴው ንቅንቅ ሊል አልቻለም። ከሚሰራው ሥራ ነጥሎ ወደ ቀጣዩ የትምህርት ክፍለ ጊዜ እርሱን ማስገባት ፍጹም አዳጋች ነበር። የልጅነት ታሪክ በዝነኛ ሰዎችና በወላጆቻቸው በሚነገርበት ወቅት ብዙ ጊዜ ተጋኑ ነው። ያም ሆነ ይህ ከቤዞስ ጋር ለዓመታት አብረው የሰሩ ሰዎች ግን እርሱን የሚገልጹት በየትኛውም በሚሰራቸው ስራዎች በሙሉ ፍጹም የተለየ የማይፋታና ብዙ ዘዴዎችን የሚያውቅ ሰው ነው በማለት ነው። ቤዞስ ሲያትል እንደደረሰ ወዲያው relentless.com ድረገጽ የሚለውን ስም በንግድ ምልክትነት አስመዘገበ። ነገር ግን ስሙ ላለመጠቀም ወሰነ። ምክንያቱም መጽሐፍ ለመሸጥ ይህ ስም
ምርጥ ስም አይደለም የሚል ጥቆማ ከጓደኞቹ ደረሰው። relentless.com የሚለው ስያሜ የሚጠቁመው አንድ ግለሰብ ወይም አንድ ነገር እልህ በተሞላበት ሁኔታ አእምሮን እዚያ ጉዳይ ያለፋታ መጥመድ የሚል ስሜት ይሰጣል። ቃሉ አንድ ቃል ሲሆን የሚሰጠው አንድምታ ተኩላ የሚያድነውን ለመያዝ የሚያደርገው ጠቅላላ ዝግጅትን ነው። ቤዞስ መጀመሪያ የጀመረው አልሳካ ሲለው በሌላ ስም ሌላ ኩባንያ አሰናድቶ አማዞንን አቋቋመ። የምድራችን ረጅሙ ወንዝ እንደመሆኑ መጠን በምድራችን ግዙፉ የመጽሐፍ መደብር ለመክፈት ምኞቱን የሚገልጽለት ሆኖ አገኘው። ነገር ግን ቤዞስ relentless.com ድረገጽ የችርቻሮ መሸጫነት አዋላውና ከአማዞን ድረገጽ ጋር እንዲተሳሰሩ አደረገው። ማን ያውቃል በዚህ መልኩ ማሰቡ የእብደት አስተሳሰቡ እውን ለማድረግ ሳይጠቅመው ይቀራል። በሚቀጥሉት 25 ዓመታት ቤዞስ በታሪክ ውስጥ ታይቶ የማይታወቅ ፈጣን ከሆኑ ድርጅቶች ውስጥ አንዱን ገንብቶ አሳየን። በእያንዳንዱ ወር ከ200 ሚሊዮን ሰው በላይ ድረገጹ ሊጎበኝ ችሏል። በይህ ንግድ ዓለም እጅግ እምነት የሚጣልበት ስም አማዞን ነው። በእርግጥ የአማዞን ስኬት የቤዞስ ፋታ አልባ ተፈጥሮ ብቻ አይደለም። ብዙ ፋታ አልባ ሰዎች ስኬታማ ድርጅት ሊገነቡ አይችሉም። ለማንኛውም እኛ ከአማዞን ጋር ብቻ ንጽጽራችንን መቀጠል እንችላለን። ቤዞስ የስትራቴጂ ብቃት ያለው መሪ ነው። ዙሪያውን በመቃኘት የእውቀቱ አመቺ ሁኔታ አዝማሚያውና ሊሆን የሚችለውን ለይቶ በማየት ብዙ ሰው የተጋረደበትን ጭጋግ እርሱ ከፋፍቶ ማየት ይችላል። ሌሎች ኢንተርኔት የጥቂቶች የምርምር መስክ መሳሪያ ነው ብለው ሲያስቡ፣ እርሱ ግን የኢንተርኔት እምቅ የንግድ አቅም ቀድሞ ገብቶታል። እርሱ የታየው ከዳይሬክተሮች ቦርድ ተቃውሞ ቢገጥመውም አሻፈረኝ ብሎ በታየው ነገር ቀጠለበት። አማዞን የሚፈጥረው የቴክኖሎጂ መድረክ ለተለያዩ ድርጅቶች ዘርፈ ብዙ ጥቅም እንደሚያመጣ ተረድቶታል። ኪንድል ዲጂታል ማንበቢያና ድምፅ በማውጣት የሚያነብ መሳሪያ ተግባራዊ እንዲሆን ግፊት አደረገ። ምንም ደንበኛ በሌለበት ደንበኛ ቢኖርም እጅግ ጥቂት በሆነበት ምንም ጠያቂ ሳይኖር አስመረተ። አሁን አማዞን በተለያዩ የልማት መስኮች በመሰማራት ምርቱን ለደንበኞቹ በቶሎ ለማቅረብ የሚያስችሉት ቴክኖሎጂዎችን እንደነ ድሮን ቴክኖሎጂ ማበልጸግ ላይ በመሰማራት ለደንበኞቹ ምርትን በቅናሽና በፍጥነት ያቀርባል። ሁሌም በተደጋጋሚ ቤዞስ ለየት የሚያደርገው ሌሎች ያላስተዋሉትን ጥሩ ዕድሎች አስተውሎ በማየት ለረጅም ጊዜ የሚቆይ ነዋይ ባስተዋለው መስክ ላይ በስፋት ያፈስና እይታውን ተወዳዳሪ እንዳይደርስበት አድርጎ ያጦዘዋል። ቤዞስ ተግባራዊ ሥራ ሲሰራ ማንም አያስተካክለውም። የሥራ ዝርዝር ጉዳዮቹን ማውጣት፣ የኩባንያ ወሳኝ ሥራዎችን መለየትና ማስተቸት ለኩባንያው ስኬት ከፍተኛ አስተዋጽኦ አበርክተዋል። ቤዞስ የንግድ ሥራውን በተለየ ሁኔታ ነጣጥሮ ጠልቆ ይገባበታል። እንዴት አድርጎ ከፍጻሜ ማድረስ እንዳለበትና ሥራውን የበለጠ ለማስፋፋትና ውጤቱን አሳምሮ ወደፊት ለማስኬድ የሚያስፈልጉ ነገሮችን ምንና ምን ናቸው በማለት ይመረምራል። ለምሳሌ የምርት አቅርቦት ሰንሰለት አስተዳደር የተወሳሰበ መሆኑን ያውቀዋል። እናም በተቻለ መጠን ምርቱ እጅግ ባጠረ ጊዜ ለደንበኛ ለማድረስና የሚወስደውን ጊዜ ለማሳጠር ምን እንደሚያስፈልግ የጠለቀ ጥናት ያካሂዳል። የአማዞን ወሳኝ የሆኑ ግልጽና ፈታኝ ፈተናዎች እንዴት እንደቀረፋቸውና የማሳኪያ ማዕከላቱ አሰራር እንዴት በስኬት እንዳጠናቀቀው ከራሱ አንደበት ሲብራራ ልብ ብለህ አድምጠው። የትዕዛዝ መቀበያ ሂደት ሶፍትዌርና ምርትን ማንቀሳቀሻ ሮቦትንም ጨምሮ ይህን ሥራ የመካከለኛ ደረጃ የመሐንዲስ አስተዳደራዊ የሥራ ኃላፊነት ነው ብለህ ልታስብ ትችላለህ። አንድ ከቤዞስ ጋር አብሮት የሠራ ባልደረባው እንደገመተው በለበጣ እርሱን ለማብራት ሞክሮ ነበር። ሌሎች እጅግ የተለየ እውቀት ያለው ሰው አድርጎ የሚያዩት ሰውዬ ነው። የተለየ እንክብካቤ አያያዝ የሚያስፈልገውን በተለይ ለእርሱ ትዕዛዝ መስጠት በሚያስፈልግበት ወቅት አማዞን ውስጥ እንደዚህ አይነቱ ትዕዛዝ የሚመጣው በአጭሩ ተብራርቶና ተከሽኖ በደንብ ውይይት ተደርጎበት በስሎ የከፍተኛው አመራር ቡድን ተወያይቶበት የተዘጋጀ የሥራ መመሪያ መሆን ይኖርበታል። በሚቀርብበት ወቅት የቀድሞ የቤዞስ ባልደረባ ሌሎች እንዴት ማቅረብ እንዳለባቸው ሲመክር እንዲያቅርቦታል። ቤዞስ ስለምትሰራው ሥራ ሁሉም ነገር ቀድመ እንደሚያውቀው አድርገህ አስበው። አንተ ከምታውቀው በላይ እርሱ እንደሚያውቀው አድርገህ ገምት። ስለዚህ ጉዳይ ከማንም በላይ የበለጠና የጠለቀ በምንም ያልተዳሰሰ አዲስ ሐሳብ አለኝ ብለህ ብትመጻደቅም ለእርሱ ግን በጣም የቆየ ታሪክ መሆኑን ለራስ አሳምነ ቅረብ። ማስተላለፍ የምትፈልገውን መልእክት ፍሰቱን ጠብቀ በቀጥታ አስፍር። ምንም ተጨማሪ ማብራሪያና ማጣፈጫ አታካትት። በዓለም ላይ የታወቀ ጻፊ ለመሆን አይዳዳህ። አንቀጽ ለመሙላት አትታገል። ቃላት ቀናንስ ወይም ገጾችን በማስወገድ
እንዲወደው አድርገው። የጎደለውን ክፍተት ራሱ ይሞላዋል። እናም አእምሮ በአንተ ቀሰስተኛ አእምሮ ለመናደድ ብዙ ጊዜ አይኖረውም። ቤዞስ ማንም ሰው ከሚገምተው በላይ አጣምሮ በማሰብና አቀናጅቶ በመስራት እጅግ የወጣለት ሰው ነው። ደግሞም እድለኛ ነው። ይህ ተግባሩ እንዲህ ገልጸዋል። አዲሱ የጀመረው ድርጅት ለመደገፍ ፕላኔቶች እየተመረጡ ነው። ቤዞስ አንዳንዴ ስኬቱንና ስፍር ቁጥር የሌለው ሀብቱን የሎተሪ እድለኛ መሆን ብሎ ይጠራዋል። ይህ የተናገረው ሐረግ በአብዛኛው ሕዝብ ዘንድ የዋህነት ሊመስል ይችላል። ነገር ግን እንደዚያ ቢሆንም እንኳ ቤዞስ ከልቡ የሚያምነውን አማዞንን ወደ ስኬት ማማ እንዲተኮስ ያደረጉት እንደ ዕድል ሆኖ ባልደረቦቹ ባደረጉት ጥረት መሆኑን ነው። ኢንተርኔት በመላው ዓለም ተቀባይነት ባገኘበት ወቅት የኢ-ንግድ ኩባንያ መጀመሩ ዕድለኛ ነው። በዚያን ወቅት ሕዝቡ በኦንላይን ታቅፎ ግብይት ስለማድረጉ ምንም ግልጽ የሆነ ነገር አልነበረም። በአይን ለማይታይ ነጋዴ ምርት በትዕዛዝ መግዛትና የዱቤ ካርድ ለመስጠት ብዙ ፈቃደኛ የማያደርጉ ምክንያቶች ነበሩት። ቤዞስ አማዞንን በሚያቋቁምበት ወቅት ሕዝቡ ከኢንተርኔት ጋር የነበረው መጣመም ገና ዳዴ እያለ ስለነበረ ኩባንያው በፍጥነት እንዲያድግ መንገድ ጠረገለት። በዚያው ቅጽበት ልክ አማዞን እንደጀመረ ከጥቂት ዓመታቶች በኋላ የመጀመሪያ ተንቀሳቃሽ የመሆን ዕድሉን በእንደነ ባርነስና ኖቤል የመሳሰሉት ጉልበተኞች ያጣው ጀመር። ቤዞስ አሁንም ዕድለኛ ሆኖ ተገኘ። መጀመሪያ የቀጠራቸው ጥቂት ሰራተኞቹ በቴክኖሎጂ የታደሉ እንደነ ሼልካፋን በብቃቱ ተጠቅሞ ሁለመናው የሚጠቅም ድረገጽ አዘጋጅቶ ተግባራዊ ያደረገለት። አሁንም ዕድለኛነቱ በመቀጠል ጄኬ ራውሊንግ የልብ ወለድ ሽያጭ ክብረ ወሰን የሰባበረ መጽሐፍ ለመሸጥ ዕድሉን አገኘ። ደንበኛና ተጠቃሚ የሚያደርግ የመጨረሻው የዋጋ ቅናሽ በማውጣትና በፍጥነትና በነፃ በማድረስ ዕድለኝነቱን አጥውዘው። ምናልባት እጅግ ዕድለኝነቱን የበለጠ ያጎላው ያልተገሩ ተቀናቃኞች ስላጋጠሙት ይሆናል። ደግሞም ከዚህም የከፋው ወደ ገበያው የሚደርሱት ቀርፈፍ በማለት ነበር። ሌላው ስህተታቸው ድረገጽን መጽሐፍ በችርቻሮ በመሸጥ የሚያመጣው ተጽዕኖ አይኖርም ብለው መናቃቸው ነበር። ደግሞ ሲያትል ውስጥ የተጀመረው ሚጢጢ ድርጅት ይገፋበታል ብለው አልጠረጠሩም። ይህን ድርጅት የሚመራው የችርቻሮ መደብር የለውም፣ የንግድ ልምዱም ትንሽ ነው። አሁን እነርሱ የያዙትን ስፍራ የሚፈትን መስሎ አልታያቸውም። በዚያን ወቅት የባርነስና የኖቤል መስራች ከሆኑት ውስጥ አንዱ መጽሐፍ መሸጥ በተመለከተ እኛን ማሸነፍ የሚችል ምድራዊ ኃይል አይኖርም፣ መቼም ቢሆን ይህ ሊሆን አይችልም በማለት ፎከረ። ባርነስና ኖብል የኢ-ንግድ ልምድ ለመጀመሪያ ጊዜ የወሰዱት ከአሜሪካ ኦንላይን ጋር በሽርክና መስራት በሚጀምሩበት ወቅት ነው። እናም የራሳቸው የሆነ ኦንላይን ለመመስረት 2 ዓመት ፈጅቶባቸዋል። ለዚያውም ንድፉን ሲያወጡት ወቅቱን የዋጀ አልነበረም። በአሜሪካ ውስጥ ግዙፍ የመጽሐፍ አከፋፋይ ኩባንያ የኢ-ንግድ ተጠቃሚ ደንበኞቹ ወሳኝ የሆኑ መጽሐፍት ከነ መሰረታዊ አገልግሎቱ ጋር በአስተማማኝ ሁኔታ ማቅረብ አቅቶት ተንደፋደፈ። አማዞን የዕድል መስኮት ተከፍቶ ሲያገኝ በአስተማማኝ ሁኔታ ዓላማውን በደንበኛ ልብ ውስጥ ሰተት ብሎ በማስረጽ ተከለውና የኦንላይን ብቃቱን በይበልጥ አበለጸገው። ለኩባንያ ስኬታማነት የብዙ የተለያዩ ምክንያቶች አስተዋጽኦ ማድረግን እውቅና ቢሰጠው እንኳን አማዞንን አሁን እንዳለው አማዞን ሆኖ ለማየት የቤዞስ relentless.com በዚያው ልክ ወሳኝ አስተዋጽኦ አድርጎለታል። መሪዎች በተለይ መስራቾች የግል ማንነታቸው አሻራ በመሰረቱ ድርጅት ላይ ያሳርፉና ያንን ያሳረፉትን አሻራ በድርጅቱ አፈጻጸም ብቃት በጉል ይንጸባረቃል። የተሻለ ውጤት አንዳንዴም የከፋ ውጤት ሲመጣ በሚቀጥሉት ምዕራፎች እናያቸዋለን። ቤዞስ አማዞንን ከጠነሰሰበት የመጀመሪያው ቀን ጀምሮ እየገፋ እድሜ ልኩን እጅግ በጣም የጠቀመውን ልምዱን እዚያ ውስጥ አሰባስቦ በመጨመር እንዲገለገልበት አደረገው። በስኬታማ የሥራ ፈጠራ ሰውና በአዲስ ነገር ፈጣሪ ሰው መካከል ያለው ልዩነት ቡድን መስርቶ የሚኖርለት ናባዊ ሐሳቡን ለገበያ ለማቅረብና ለመነገድ የሚያስችለው መሆኑን ነው። የኩባንያ ስኬት ወይም ውድቀት በምናብራራበት ወቅት ብዙ ጊዜ ዝንባሌያችን ትኩረት የሚሰጠው በግለሰቦች የመምራት አቅም ላይ ነው። ቤዞስን የመሳሰሉ ቁልፍ መሪዎች ደግሞ ድርጅቶቻቸውን ወደፊት በመንዳት ግንባር ቀደም ተጠቃሾች ናቸው። በንግድ ዓለም ስኬታማ ለመሆንና እጅግ የተለየ ውጤት ለማምጣት የብዙ ሰዎችን አብሮ መስራት ይጠይቃል። አንድ ሰው ፋታ አልባ መሪ የሚሆን ከሆነ ወሳኝነት ያለው አነጋጋሪ ውጤት ለማምጣት በዚያው ልክ ፋታ አልባ ድርጅት ሊኖረው የግድ ይላል። የቤዞን ዓመታዊ የባለ አክሲዮን ድርሻ ደብዳቤ አንብብና የአዲስ ነገር ፈጣሪ መሪ በጥልቅ እንዴት እንደሚያስብና ስራውን እንደሚሰራ
በአማዞን ባህል ውስጥ በተግባር ታየዋለህ። የትኛውን መሪ ነው እጅግ ሲበዛ የምታደንቀው ተብሎ በሚጠየቅበት ወቅት ቤዞስ የሰጠው መልስ ዋልት ዲዝኒ በማለት የሚከተለውን ነጥብ አስቀመጠ። የዲዝኒ ዋነኛ ብቃቱ በርካታ ሰው ሊጋራው የሚችል አስደናቂ የፈጠራ ህልም የማየት ችሎታው ይመስለኛል። ዲዝኒ የፈጠራቸውን ነገሮች እንደ ዲዝኒላንድ ያዘጋጃቸው ተጨባጭ የማረፊያ ቦታዎች እና የመሳሰሉት በግለሰብ ደረጃ ሊታሰቡ የማይችሉ እጅግ ግዙፍ ራዕዮችን አንድ ላይ በማዋቀር ከቶማስ ኤዲሰን በስተቀር ማንም ያልተጠቀመባቸውን ሀሳቦች አቆራኝቶ በተግባር አውሏል። እውነቱን ለመናገር ዋልት ዲዝኒ ግዙፍ ቡድን በመገንባት ብዙ ሰዎችን በተገቢው አቅጣጫ መምራት የቻለ ሰው ነው። ብራድስቶን ዘ ኤቭሪቲንግ ስቶር መጽሐፍ ደራሲ በአማዞን ታሪክ እጅግ ወሳኝ መጽሐፍ የቻለ ሰው ሲሆን ብራድስቶን እንደታዘበው ኩባንያው በቤዞስ የራዕይ እይታ ላይ ተመስርቶ የተገነባ የማባዣ ማሽን መሳሪያ ሲሆን በውስጡ የሚያስበውን እያመነጨ በተቻለ መጠን አቅሙ እስከፈቀደለት ድረስ በዙሪያው ባለው በሙሉ የሚያሰራጭበትና የሚያዳርስበት መሳሪያው ነው። ስለዚህ አማዞን የቤዞስ እምነቱን፣ እሴቱንና የግል ማንነቱን ማንጸባረቂያ ተቋም ነው። የቤዞስን ማንነትና ያቋቋመውን ድርጅት ለማብራራት ብዙ የተለያዩ ቃላትን መጠቀም ይቻላል። ነገር ግን ምናልባት ፋታ አልባው የሚለው እርሱን በይበልጥ ሊገልጸው ይችላል። ቀጥሎ በዛሬው ጊዜ በአሜሪካ የንግድ ዓለም ውስጥ ያለ ማንም ተቀናቃኝ በሁለተኛ ደረጃ ጎላ ብሎ የሚታየው ወደር አልባው ነጋዴ፣ ማንም ለክርክር የማያቀርበው ኤሎን መስክ ነው። የእርሱ አቀራረብ ራስ አምላካዊ ይዘትን የተላበሰ ነው። ምክንያቱም የሚያወጣቸው ንድፎች፣ የሚገነባቸው ድርጅቶችና የገበያ አቀራረቡ አንዱን ምርት ተደንቆ ሳያባራ በላዩ ላይ ሌላ አብዮታዊ ምርት ያጎርፈዋል። ኤሎን መስክ ቴስላ አዳብሮ እስኪመጣ ድረስ ቢያንስ የኤሌክትሪክ መኪና ኢንዱስትሪ እንቅስቃሴ አልባ ነበር። በተጠቃሚዎች ዘንድ በተሰበሰበው መረጃ መሰረት የአፈጻጸም ብቃቱ ጣሪያ የነካ መኪና በደንበኞች ሽልማት በገፍ ሊቀበል ችሏል። በጥንቃቄ ለተሰሩ መኪናዎች ደረጃ ሸጪ የሆነው አሜሪካዊ ድርጅት አስተማማኝ ከአደጋ ነፃ የሆነ መኪና በመስራት ተመርምሮ ሲያበቃ ቴስላ በደረጃው አሰጣጥ ማንም ሊደርስበት አልቻለም። በዛሬው ዘመን ቴስላ ከ600,000 የኤሌክትሪክ መኪና በመሸጥ የሸጣቸው መኪኖች ከ10 ቢሊዮን ኪሎ ሜትር በላይ ተጉዘዋል። እርሱ ያመረታቸው ተሽከርካሪዎች በነዳጅ ቢሰሩ ኖሮ ሊያመነጩት የሚችሉትን 4 ሚሊዮን ቶን የካርቦን ልቀት ሊያስቀሩ ይችለዋል። መስክ ስፔስ ኤክስ መስረትም የቻለ በዓለም አቀፍ የጠፈር ሮኬት ማሳረፊያ ጣቢያ በግል ኩባንያ ሮኬትን ማሳረፍ የቻለ ብቸኛው ሰው ነው። ይህም ብቻ አይደለም፣ የሰራቸው ሮኬቶች በድጋሚ መጠቀም የሚያስችሉ አድርጎ በመስራት የመጀመሪያ ሰው ነው። በሚገርም ሁኔታ መንኮራኮር የመስሪያና የመጓጓዣ ወጪ ቁልቁል መስደድ አስችሎታል። ሳተላይት ወደ ጠፈር ማምጠቅን የመሳሰሉት ዋጋቸው ርካሽ እንዲሆኑ ማድረግ ችሏል። የመስክን ውጤት በይበልጥ ገራሚ የሚያደርገው ያሳካቸው በሙሉ ከነባርና ከጠንካራ ድርጅቶች ጋር በመወዳደር መሆኑን ሲሆን አውቶሞቢል BMW እና በህዋው ደግሞ ቦይንግ የመሳሰሉት ናቸው። የኤሎን መስክ ስኬት ቢልጌት አጠር አድርጎ አቅርቦታል። እርሱ ሲያስቀምጠው እጅግ ያምርበታል። ለቀጣዩ ዘመን የሚያስቡና ራዕይ የሚያዩ ሰዎች እጥረት የለብንም። ኤሎን መስክ ግን ከሌላው እጅግ ለየት የሚያደርገው ብቃቱን በተግባር እውን አድርጎ ማሳየቱ ነው ብሏል። ጄፍ ቤዞስን ፋታ አልባው ብለን የምናስበው ከሆነ በዚያው ልክ ኤሎን መስክ ደግሞ ተብሰልሳይ ኦብሴሲቭ ብለን ብናስበው ተገቢነት ይኖረዋል። ኦብሴሲቭ የሚለው ቃል ወደ መካከለኛ ዘመን ይወስደናል። የምንኖርበት ከተማን ወይም ቤተ መንግስታችን በወራሪ ጠላት በሚከበብበት ወቅት የምናደርገው ተጋድሎ ይገልጻል። ጊዜው የረዘመ ሲሄድ አባዜ ሃይማኖታዊ ይዘቱ እየለየና እየጠነከረ ሄደ። በመንፈሳዊ እይታ በርኩስ መንፈስ የተማረከ ለሰይጣን የተገዛ የሚል ትርጉም ጨበጠ። ከበርካታ ዓመት በኋላ የመብሰክሰክ ትርጉም በድጋሚ እንደገና ተቀየረ። በዚህ ወቅት የሥነ ልቦና መዛባት የሚለው እይታ መታየት ጀመረ። ወራሪው ታጣቂ ወራሪ መሆኑ ቀረና የሱ አስተሳሰብ መንፈስ ወራሪ ሆኖ ቁጭ አለ። አብዛኞቻችን አባዜን የምናይበት አይን የሚያዳክም አቅም የሚያሳጣ ከአስፈላጊ ሁኔታ ጋር የሚያቆራኝ ከነጠላ ሐሳብ ሰው ወይም ከአንድ ነገር ጋር የሚያጣብቅ አድርገን እንወስደዋለን። ለዚህ ምሳሌ የሚሆን ብዙ ነገሮችን መጥቀስ ቢቻልም አንድን ግለሰብ የማይገባው ፍርሃት ሲያድርበት ይህን በትክክል ይገልጿል። የሌለ በሽታ ሊይዘኝ ነው፣ በሆቴል ውስጥ በተውሳክ ልበከል ነው፣ ባረፍኩበት ክፍል ጠላት መጥቶ ሊገለኝ ነው፣
ወይም የጨበጠችኝ ሴትዮ ወይም የጨበጠኝ ሰውዬ በተውሳክ በክሎኛል። እነዚህ ሰዎች የተናወጣቸው አባዜ መጠኑ ያልፍና አላስፈላጊ አስተሳሰብና ውጤት ሊያስከትልባቸው ይችላል። ይህ አስገዳጅ የሆነ ባህሪ በአንድ ቀን ውስጥ ብቻ እጅን 30 ጊዜ መታጠብ ልማድ ሊያስከትል ይችላል። የዚህ አይነቱ አባዜ አስገዳጅ መመሰቃቀል ሲሆን አንዳንዴ ደግሞ እንደ ትጋት ወይም እንደ አዝናኝ ተደርጎ ሊታይ ይችላል። አደገኛና ድራሽን የሚያጠፋ በሽታ በሚከሰትበት ወቅት ያንን ሰው አደጋ ውስጥ ከሚጨምረው ቢታጠብ ይመርጣል። ጥቂት አባዜዎች አደገኝነታቸው ዝቅ ያለ ነው ቢያስብልም የሚያስገኙት ሴት ግን ሊያከራክር ይችላል። ማሪያን ስትሮክስ የቤተ መጻሕፍት ባለሙያና የሰብአዊ መብት ተሟጋች ስትሆን በየቀኑ የሚለቀቁ ዜናዎች ሳታቋርጥ ለ35 ዓመት በየዕለቱ በዝርዝር እየቀዳች ያስቀምጣለች። ሕይወቷ በሚያልፍበት ወቅት የቀዳቻቸው የቲቪ ዜናዎች በማከማቻ ክፍሏ በተለያዩ ቦታ ተከማችተው ሲታዩ በግምት ከ140 ሺህ የቪዲዮ ካሴት በላይ ተከማችተው ተገኙ። ከ1 ሚሊዮን ሰዓት በላይ የተላለፈ ዜና ልትቀዳ ችላለች። ስትሮክን ያነሳሳት ምክንያት ጥሎባት በብዙሃን መገናኛ ላይ ምንም አይነት እምነት የሌላት ስለነበረች በተለያዩ ቡድንና ማህበረሰብ ላይ የሚዘገቡ ዜና በእያንዳንዱ ጉዳይ ላይ የሚያናፍሱት የተዛባ ዜና ለማጣራትና ውሸቱን ለማጋለጥ በሚያመች ሁኔታ ተከታትላ በቴፕ እየቀዳች ታስቀምጣለች። በብዙ መንገድ የራሷና የቤተሰቧ ሕይወት ያዋቀረችው በምትቀዳው ቴፕ ዙሪያ ነው። በ6 ሰዓቱ በምትሰራበት የሥራ ክፍሏ አዲስ የቪዲዮ ካሴት ቁጥራቸው በማይታወቅ የቴፕ ማሽን ውስጥ ትጨምራለች። የቲቪ ካሴት መጋዘኗ በተቀዳ የዜና ካሴት በመጨናነቁ እርሷን የሚያስተካክል በዚህ ምድር የለም። የዜና ባህሪና ታሪክ ምንነት ላይ ምርምር የሚያደርግ ሳይንቲስት የእሷን ቴፕ በምንጭነት የሚጠቀምበትም ከሆነ በወቅቱ እናየዋለን። እጅግ ለየት ያለ ሌላ ሶስተኛ የአባዜ አይነትም አለ። አንድ ልክፍተኛ ሰው ራሱና ቡድኑን እስከዛሬ ታይቶ የማይታወቅ ወሳኝ ውጤት ሊያስገኝለት ይችላል። የኤሎን መስክ አድናቂ የሆነ አንድ ግለሰብ የኤሎን መስክ የቀድሞ ባለቤቱን በመጠየቅ ያገኘው መልስ የእርሱን ፈለግ እግር በእግር ለመከተል እንደ እርሱ ውጤታማ ለመሆን ምን ማድረግ ይገባል ብሎ መልስ እንድትሰጠው ጠይቋት ነበር። እሷም ባለአባዜ ሁን፣ አባዜህን ተከተል፣ ችግር ራሱን እስከሚገል ድረስ በተቻለ መጠን ብሶ የሚፈትን ትልቅ ችግር እስኪከሰት ድረስ አንተም ችግሩን ወይም እስከምታልፈው አሊያም የሞከርክ መሞትን እስከምትመርጥ ድረስ። እነዚህ ግለሰቦች አእምሯቸው የተሞላው በአንድ ነጠላ አስተሳሰብ፣ በአንድ ጽንሰ ሐሳብና በአንድ ዓላማ ብቻ ነው። እንደዚህ አይነቱ ባህሪ የተናወጣቸው ግለሰቦች እስከዛሬ ታይቶ የማይታወቅ ግዙፍ ውጤት ማስመዝገባቸው የማይቀር ጉዳይ ይሆናል። ይህ ነጥብ ግልጽ አድርጎ ለማብራራት የኩባንያው መሪ ነህ እንበልና ወሳኝ የሆነ መርሃ ግብር እንዲመሩልህ 2 እኩል ብቃት ያላቸው ሰራተኞች አንዳቸውን መርጠ ኃላፊነት ልትሰጣቸው ነው። መርሃ ግብሩ ስኬታማ የሚሆን ከሆነ ከፍተኛ የሆነ የገቢ ዕድል በመፍጠር ለድርጅታችን ለሰራተኞችም በሺህ ለሚቆጠሩ ሰዎችም ገቢ የሚያስገኝ ዕድል ይፈጥራል። መርሃ ግብሩን ስኬታማ ማድረግ የእጩ ተመራጭ ወሳኝ ተግባር ነው። ሳምንቱ በሙሉ በየዕለቱ 12 ሰዓት ስራው ላይ ማዋል ተቀዳሚው ምንም አይነት የእረፍት ቀን አይኖረውም። እሁድም ጭምር መስራት ይጠበቅበታል። ሁሌም የሚያስበው ምርቱን እንዴት አድርጎ በጥሩ ሁኔታ በጥሩ ዋጋ የሚሸጥበት መንገድ ማብሰልሰል ይሆናል። ከስራ ውጪ ምንም አይነት ማህበራዊ ህይወት አይኖረውም። ቢኖረውም ከሚስቱና ከልጆቹ ጋር ብቻ ይሆናል። ከሙያው ባህሪ የሚለዩ ሰዎችን መገናኘት አይችልም። የህይወት ፍቅሩን የሚገልጸው በስራው ብቻ ይሆናል። ሁለተኛው እጩ በተለያዩ ብዙ ማህበራዊ ህይወቶቹ ውስጥ ተሳትፎ ያደርጋል። ከስራው ውጪ ብዙ የሚወዳቸው ፍላጎቶች አሉበት። ታታሪ ሰራተኛ ቢሆንም አንድ ሴኮንድ ተሳስቶ ዝንፍ በማለት አይጨምርበትም። በሰዓቱ ይገባል፣ በሰዓቱ ይወጣል። በሳምንት የሰንበት ቀንን የሚሰራው አልፎ አልፎ ብቻ ነው። ታላቁን መርሃ ግብርህን ለየትኛው ኃላፊነት ልትሰጥ ትችላለህ? የተወሰኑ ሰዎች ለመጀመሪያ ውጩ ማለታቸው የማይቀር ሐሳብ ይሆናል። ከመጠን ያለፈ በሥራ መወጠር የራስን ጉልበት ጨርሶ ትንፋሽ ከማሳጣቱም በላይ የቡድኑንም አባላት ድራሻቸው ሊያጠፋቸው ይችላል። እርሱንም ወደ ላይ ከፍ አድርጎ ኃላፊነት መስጠት በኩባንያው ላይ የተሳሳተ መልእክት ሊያስተላልፍ ይችላል። ምክንያቱም በሕይወትና በሥራ መካከል ያለው ሚዛናዊ ጠቀሜታ በመጋጨት ያደናግራል። ያም ሆነ ይህ ብቸኛው ቆራጥነቱ ለመርሃ ግብሩ ኃላፊነት ተመራጭ የመሆን ዕድሉን ያገዝፈዋል። ግን ስኬታማ ይሆን? ኩባንያ በተለከፉ ሰዎች ብቻ መሞላቱ አያስፈልግህም ወይም አስፈላጊም አይደለም። በበቂው የተለከፉ ጥቂት ሰዎች ካሉ ይበቁሃል። በተለይ በድርጅቱ ታሪክ ውስጥ እጅግ ወሳኝ በሆነ ውጤት በሚመዘገቡበት ወቅት ላይ ካገኘሃቸው በቂ ነው። ደግሞ ይህ በሚሆንበት ወቅት ሁሉም ሰው የትርፉ ተጋሪ ይሁን አንድ የሥነ ልቦና ጠበብት እንዳስተዋለው የመፍጠር ጉልበት ይዘው የሚገኙ ሰዎች በሚኖሩበት ወቅት
በተብሰልሳይ ስብዕናቸውና ልማዳቸው በመታገዝ በጥሩ ሁኔታ ይጠቀሙበትና ሁሉም ትርፋማ እንዲሆን ያደርጉታል። አይነተኛ አባዜ የሚያመጣው ተጨባጭ ምሳሌ መጥቀስ የሚያሻ ከሆነ ከ150 ዓመት በፊት የተገነባው የብሩክሊን ድልድይ መጥቀስ ግድ ይሆናል። በወቅቱ ከተመዘገቡ ታላቅ ስኬቶች መካከል በግንባር ቀደምትነት የሚጠቀስ የምህንድስና ጥበብ ውጤት ነው። ድልድዩ የተዘረጋው በኒውዮርክ የምስራቅ ወንዝ ላይ ሲሆን ብሩክሊንና ማንሃትንን ያቆራኛል። መርሃ ግብሩን በዋናነት ይመራው የነበረው ከአባቱ በኋላ መሐንዲስ ዋሽንግተን ሮብሊንግ ነበር። ከመርሃ ግብሩ ጀርባ ሆኖ የግንባታው ሞተር በመሆን ወደፊት የሚያስኬደው ሰውዬ መስክ ላይ የሰራ ሳለ በድንገት ሕይወቱ አለፈ። የቤተሰቡ አንጋፋው ሮብሊን ብሩክሊን በውሃው ግንባር ሆኖ በሚሰራበት ወቅት እየመጣ የነበረ መርከብ እግሩን ድቅቅ አድርጎ ሰበረው። ከ2 ሳምንት በኋላ ወደ ጋንግሪን ተለውጦበት ሊሞት ቻለ። የ32 ዓመት ልጁን ይህን ግዙፍ ኃላፊነት እንዲወጣው ትቶበት ወደ ፈጣሪ ቤት ሄደ። ከ1 ዓመት በኋላ ዋሽንግተን ሮብሊንግ በውሃ ውስጥ መሰረት በሚጥልበት ወቅት በተፈጠረበት መታመክ ክፉኛ ታመመ። ግዙፍ የድልድይ ምሰሶዎች እየተከለ ነበር። ከዚያም ቦታ ወደፊት በመንቀሳቀስ የድልድዩ የግንባታ ሥራ ምን ላይ እንደደረሰ መስክ ላይ ተገኝቶ ማየት አልቻለም። ከዚያ ይልቅ ሮብሊንግ በሚስቱና ብቃት ባለው የመሐንዲስ ወኪል በመታገዝ ለሚቀጥሉት 13 ዓመታት ብሩክሊን በሚገኘው ቤቱ ውስጥ ሆኖ ግንባታውን እየመራ አስቀጠለው። በሮብሊንግ ቤተሰብ ከፍተኛ ዋጋ መክፈል ታላቁ የምህንድስና ጥበብ መዋቅር በ1883 ተገንብቶ ተጠናቀቀ። የአባቱ ሞት የልጅየውም የዕድሜ ልክ በመመሰቃየት የብዙ ዓመታት የባልና የሚስት በመርሃ ግብሩ ሙሉ በሙሉ ራስን አሳልፎ በመስጠት መግባትን ሊጠይቅ ይችላል። ድልድዩ በዛሬው ጊዜ በየቀኑ በእግር፣ በሳይክል፣ በመኪናና በባቡር በሚያቋርጡት ሰዎች ዘንድ የኒውዮርክ መሠረታዊ መለያ አርማ ለመሆን በቅቷል። የአንድን ቤተሰብ ማቆሚያ የሌለው ቆራጥነት የሚያሳይ ምስክር ሆኖ ቆሟል። የአሊሶን ሃርግሬቭስ ሕይወት ደግሞ ሌላኛው ጽንፍ የወጣ የአባዜ ዋጋ አስከፋይነት ምሳሌ ነው። የመወጣጫ ገመድ ሳትይዝ፣ የምተነፍስበት ባለጠርሙስ ኦክሲጅን ሳትይዝ የኤቨረስት ተራራ አናት ላይ ለመውጣት የሞከረች ብቸኛዋ ሴት ናት። ከ3 ወር በኋላ በ33 ዓመቷ ለሞት ተዳርጋለች። በከፍታው በዓለም ሁለተኛ ደረጃ የያዘው ተራራ ወጥታ ስትወርድ አደገኛ ማዕበል አሽቀንጥሮ ሊጥላትና ለሞት ሊያበቃት ችሏል። የእርሷን መሞት ተከትሎ የተወሰኑ ሰዎች ሊያብጠለጥሏት ችለዋል። 2 ዓይን ያልገለጡ ሕፃናት ያሏት እናት ስትሆን ልጆቿን እርግፍ አድርጋ በመተው የተራራ መውጣት አባዜ ውስጥ ገብታ ልጆቿን ጉድ አደረገቻቸው አሏት። ልጆቼንም ተራራ መውጣቱንም እኩል ወዳቸዋለሁ። በሕይወቴ ውስጥ ሁለቱንም መውደድ ፈተና እንደሆነ ይገባኛል። ነገር ግን ሁለቱንም እኩል ለማስቀጠል ቁርጥ ውሳኔ ላይ ነው ያለሁት። በመጨረሻው ቃለ መጠይቋ ላይ እንዳለችው 2 አማራጭ የሚሰጥ ከሆነ ጠንክረ ያለውን መርጠ ውሰድ፣ ምክንያቱም ያንን የምታደርግ ከሆነ በኋላ ይቆጨሃል። እንደ አሊሶን ሃርግሬቭስ የመሳሰሉ ሰዎች ምንም እውነተኛ አማራጭ ላይኖራቸው ይችላል። እንደ ጄፍ ቤዞስ እምነት አባዜ ግለሰቦችን ይመርጣል። ግለሰቦችም አባዜን ለመምረጥ ዝግጁ ከሆኑ ልክ ከላይ እንደጠቀስነው እንደ ወራሪው ጦር አባዜ መረረ በሚሆንበት ወቅት ግለሰቡን ቀስፎ ይዘዋል። ለሚፈልገው ነገር ሁለመናውን በመስጠት ምርኮኛ ይሆናል። ሆነ ብለው ልክፍታቸውን ለሚያሳድዱ ሰዎች ግን ነገሮችን በእውር ድንብር ማስኬድ አይጠበቅባቸውም። ሊያስከፍለው የሚችለውን አደገኛ ዋጋ ስለሚያውቁት ራሳቸው በዙሪያቸው ያለውን በአሳ ነባሪ እንዳይበላ ጥንቃቄ ያደርጋሉ። ሃርግሬቭስ ሊገጥማት ስለሚችለው አደጋ ጠንቀቅ ብላ ከልቧ ታውቅ ነበር። እንደ ማንኛውም በዓለም አቀፍ ደረጃ የታወቀ ተራራ ወጪ እንደሚያደርገው የመጣው ይምጣ ብላ አደጋውንም አሜን ብላ በመቀበል የቻለችውን ያህል በከፍተኛ ስነ ስርዓት ለማስተናገድ ሞከረች። ሃርግሬቭስ ደግሞም የገባት ነገርም አለ። ተራራ መውጣቱን በምታሳድድበት ወቅት ልትሞት እንደምትችል፣ እሷን የመሳሰሉ ሌሎች ተራራ ወጪዎች እንደሚሰቃዩት እምነቱ አላት። አለበዚያማ ቤት መቀመጡ ይሻላት የለ። ያም ሆነ ይህ እምነቷን በምትወደው ጥቅስ ቋጥራ እንደሚከተሉ አስቀምጠዋለች። በግ ሆኖ 1000 ዓመት ከመኖር ይልቅ ነብር ሆኖ 1 ቀን መኖር ይሻላል። የኮርፖሬሽን ሕይወት በሃርግሬቭስ ደረጃ መስዋዕትነት ለመክፈል ይህን ያህል ተጠግተው አይደፍሩም። ዙሪያ መለስ የሆኑት በሚመጣው ውጤት ስቃያቸውን ያያሉ። ረጅም የሥራ ሰዓት በመስራት ጤናቸውን መስዋዕት ሊያደርጉ ይችላሉ። ግዙፍ ዓላማቸውን በሚያሳድዱበት ወቅት የመንፈስና የአእምሮ ጫና ሊያውካቸው ይችላል። ቤተሰባቸውን አሳንሰው በማየት ለመዝናኛና ለመጫወት የሚሰጡት ጊዜ በጣም አነስተኛ ሊሆን ይችላል። ከባለቤቶቻቸውና ከወለዷቸው ልጆች ጋር አብረው በሚሆኑበት ወቅት ሳይቀር ሳያቋርጡ የሚያስቡት ስለ ስራቸው ብቻ ሊሆን ይችላል። ይህ ጉዳይ በይበልጥ
ኤሎን መስክ በትክክል ይገልጸዋል። በተለይ ቴስላ ስራ አትስራ የጣረሙትና የገንዘባዊ ፈተና ውስጥ እያለ መከራውን ማየቱ የመስክ የህይወት ታሪክ ጸሐፊው እንዲህ ሲል ዘግቦታል። ይህ ሰው አብዷል፣ ጨርቁን ጥሏል በሚያስብል ደረጃ በራሱ ቆርጦ ተነሳ። በበርካታ ደረጃ ህይወት አለው ለማለት አያስደፍርም። ዘወትር ስራው ላይ ነው። 3 ጋብቻዎችን አቃጥሏል። ከልጆቹ ጋር በመሆን የሚያሳልፈው በቂ ጊዜ የለውም። ጤነኛ ሰው የሚኖረው ህይወት ብሎ ነገር አያውቅም። ማንም ሰው ለመክፈል ፈቃደኛ የሚያሆነውን መስዋዕትነት እየከፈለ ይገኛል። በቤዞስ እና በመስክ ደረጃ ስኬታማ መሆን የቻሉ ሰዎችን የማዘን ስሜት ማሳየት ሹፈት ሊሆን ይችላል። አንድ መዘንጋት የለብን ነገር በአንድን ነገር ልክፍተኛ መሆን ሁሌም እንደፈለጉት የምቾት ወይም የደስታ ኑሮ ይሰጣል ማለት አለመሆኑ ነው። መስክ አስተውሎ እንዳየው በብዛት የእርሱ አድናቂ የሆኑ ሰዎች እንዲያው ያደንቁታል እንጂ ልክ እንደርሱ መሆንን አይፈልጉም። ለጥቂት ጊዜም ቢሆን ትክክለኛ ህይወቱን መኖር ቢችልም የእርሱ ህይወት መኖር አይመኙም። በንግዱ ዓለም ውስጥ ልክፍተኛ የሆኑ መሪዎች ሌሎች ሊቋቋሙት የማይችሉት ከፍተኛ ደረጃ ላይ የደረሰ ጫና ውስጥ የመኖር ልምድ አላቸው። እንደዚህ አይነት መሪዎች ላሳኩት ስኬትና ላከማቹት ሀብት ከብዙ አድናቆት ሊችራቸው ይችል ይሆናል። ህልማቸውን አሳደው ለማሳካት የከፈሉት መስዋዕትነት ግን አብዛኛው ሰው አያደንቅላቸውም። አብዛኛው ሰው እንደ ኤሎን መስክ በሆን ምን አይነት ስሜት እንዳለ ለማወቅ ይፈልጉና በትዊተር ጽሑፎቹና በምርት ማስታወቂያዎቹ አማካኝነት ይቃኙታል። ያም ሆነ ይህ የሚያስከፍለው ዋጋ ውድነት ግልጽ በሚሆንበት ወቅት ሙሉ ጊዜ ሰጥቶ የኤሎን መስክ የህይወት ዓለም መኖርን እርግፍ አድርጎ መተው የበለጠ ተመራጭና ማራኪ ይሆናል። መስክ ስለ ህይወቱ እንዲህ በማለት ገልጾታል። እውነታው ታላቅ ከፍታ ላይ መድረስ፣ ዘግናኝ አዘግት ውስጥ መዘፈቅና የማይዛመዱ ጭንቀቶች ውስጥ ገብቶ መኳተን ነው ሲል ገልጾታል። በመጨረሻ የገለጻቸው 2 ሐረጎችን ሰዎች መስማት አይፈልጉትም ብለህ አታስብ። በአብዛኛው ሰው አባዜ ይፈራል። የሚፈራው ከቤተሰብና ከግል ጉዳይ በመነጠል በሚያስከፍለው ዋጋ ብቻ ሳይሆን የስቲቭ ጆብስ አይነቱ አባዜ የሥራ ባልደረቦቹም ጭምር ጠራርጎ ስለሚወስድ ነው። ለዚህም ነው በዚህ ደረጃ የታወቀ ታላቅ ምርት ለዓለም ማቅረብ የቻለው። በባንክ የአራት ጨረታ ለመሸጥ 1 ወር የቀረው ኩባንያ ተቀብሎ ጉዳዩን በተቃራኒው በመገልበጥ በዓለም ላይ እሴቱ እጅግ የላቀ ድርጅት ማድረግ የቻለ ሰው ነው። የአፕል 700 ሚሊዮን ደንበኞቹና በቀጥታም ይሁን በተዘዋዋሪ 2.4 ሚሊዮን አብረውት የሚሰሩ ሰዎች በሙሉና ኩባንያው ዕድሜ ለስቲቭ ጆብስ ሲበሉ ባለውለታቸው ነውና። አስደማሚ ስኬት ከማሳካቱም በላይ ብዙ የተደበላለቁ ቁርሶችን አንድ ላይ በማጣመር የመምራት ብቃት ያለው መሪ ነው። እጅግ በርካታ ከልብ የሚያደንቁት አድናቂዎች ያሉት ቢሆንም በዚያው ልክ ቁጥራቸው ጥቂት ቢሆንም የሚያወግዙትም ድምጾች ይሰማሉ። የአመራር ስልቱ በዋናነት ክርክር የሚያስነሳው አንኳሩ ነጥብ አብረውት ከሚሰሩ ሰዎች ጋር ያለውን መስተጋብር በማየት ነው። ጆብስ በምናቡ ያሰበውን ሐሳብ በትክክል ተረተ የማተገብርለት ከሆነ ሊያስፈራራና ሊረግም ይችላል። ጆብስ ካቋቋመው የቡድን አባላትና ለእርሱ ዘገባ ከሚያቀርቡለት ሰዎች ምርጡን ብቻ ፈልቅቆ ለማውጣት የሚያደርገው ጥረት ምንም አይነት ርኅራኄ ያለው ሰው አይደለም። እሱ የሚፈልገውን ምርት ማምረት ያልቻለ ማንኛውም ሰው ምንም አይነት ይቅርታ አያደርግለትም። የጆብስ የሥራ አቀራረብ አብረው ከሚሰሩ ባልደረቦች መካከል አንዱ እንዲገልጸዋል የስም ማጥፋት አስተዳደር በማለት ያሳለፈውን ይታወሰዋል። ጆብስ የሚመራውን ቡድን የሚያስኬድበት መንገድ ፍጹም ይሆናል ተብሎ ሊታሰብ በማይቻል ደረጃ ወራጥ በሆነ መልኩ ሲሆን አብዛኛው ጊዜ የአመራር ስልቱ ጭካኔ ታከለበት ያደርገውና የሚፈልገውን ውጤት ለማምጣት ብቻ ብሎ ቡድኑ ላይ ጫና ይፈጥራል። ሰራተኛው ላይ ክህደት በመፈጸም የማይሆን ቃል በመግባትና በወንጀል ብዙ ጊዜ አንተ ላይ በቀጥታ አይኑን በማፍጠጥ ድምፁን ከፍ አድርጎ በሚያስፈራ ሁኔታ በአንተ ምክንያት ኩባንያ የተዋረደ ወይም የማይሳካልን ከሆነ የውድቀታችን ምክንያቱ አንተ ትሆናለህ። ጆብስ ምንም እንከን የማይወጣለት ለየትኛውም ቡድን የሚመጥን ልበ ደንዳና የሰራተኛ መሪ ነው። በየትኛውም አፕል ውስጥ ያለ ማንኛውም ሰራተኛ የእርሱን ትጋት ሊስተካከል አይችልም። ልኩን ያለፈ በሥራ ውጤት የማሳየት ልክፍታዊ ግፊቱ ቢያንስ በዚያች በሚሰራበት ወቅት በኩባንያው ውስጥ እኛና እነርሱ በሚለው የፉክክር ዘይቤያዊ አካሄድ ልማዱ ውጤት ሊያስገኝለት ችሏል። በሌሎች ቡድን ውስጥ ያሉትን አባላት ጥረትና ውጤት በመደበኛነት ሊያጣጥልና አሳንሶ ሊያይ ይችላል። ይህ ግጭት ይጦዝና በድርጅቱ ቡድን መካከል ያለው ውጥረት ያይላል፣ በስፋትም ይናፈሳል፣ ከማናንሽም ስሜት ይፈጥራል። ይህን ድርጊቱ ራሱ ፈልጎ በማምጣት ድርጅቱ እንዲመራለት በቀጠረው ሰራተኛ ራሱ ከመሰረታዊ ድርጅት ተፈንቅሎ
እንዲወረወርና ከድርጅቱ እንዲባረር አድርጎታል። የአፕል የቦርድ አባሎች ድርጅቱ እንዲመራው ከሱና ከጆን ስኮሊ ከሁለት አንዳችን ምረጡ ብሎ ሲጠይቃቸው ቦርዱ ስኮሊን ደገፈ። በጆብስ ላይ የተደረገው ምርጫዊ ግፍ በዚህ ዘመን ምድራችን አይታ የማታውቀው ባለራዕይ መሪ ከሚወደው ድርጅት ሳይወድ በግድ ለቆ እንዲወጣ ተደረገ። በርካታ ሰዎች የጆብስን አድናቂዎችም ጨምሮ የአመራር ግብዝነቱና የተናዳፊነት አካሄዱ ፍጹም አስፈላጊ አልነበረም በማለት አስተያየት ይሰጣሉ። እንደነርሱ እምነት ይህን ስህተት ባይሰራ ይህን ያሳካው ውጤት በራሱ በቂ ነበር። ምንም ተጨማሪ መስራት አያስፈልገውም ነበር። የበለጠ አመስጋኝ አካሄድ ቢከተል ማንም እሱን በመጥፎ እይታ አያየውም ነበር። ያም ሆነ ይህ እይታ እውነታውን ሽምጥጥ አድርጎ የካደ ነው። ጆብስን ይህን ያህል ስፍፍ ያደረገው የነበረው እጅግ የተዋጣለት መሪ ለመሆን የነበረው የውስጥ ጽኑ መሻቱ ነበር። በተለይ ሁኔታ ታላቅ ምርት አዘጋጅቶ ለገበያ ለማቅረብ የነበረው ፋታ የማይሰጣቸው የማይገኝለት ትኩረቱ በቡድኑ ውስጥ ልበ እርጉምና አስቸጋሪ ሰው ተደርጎ እንዲታይ አድርጎታል። ፍጹም የተለየ አዲስ የተዋበ ነገር የመፍጠር ፍላጎት ያለው መሪ ያንን በውስጡ አምቆ የያዘውን ውብ ነገር እውን ለማድረግ በዚያ ደረጃ ለማስረዳት ሲል ተቆጪና ግልፍተኛ ሊሆን ይችላል። ራዕያቸውን ለማሳካት ብቃት የለውም ብለው የሚያስቡትን ሰው ወይም ይህ ራዕያቸው ያሰናክልብኛል ብለው የሚገምቱት ሰው ለመታገስ ምንም አይነት ትዕግስት ብሎ ነገር አይኖራቸውም። ቢኖራቸውም ለአጭር ጊዜ ብቻ ይሆናል። ጄፍ ቤዞስ የዚህ አይነቱ ትችት በርካታ ጊዜ ደርሶበታል። ኤሎን መስክም እንደዚያውም። አሁን በከፍተኛ ደረጃ እያደጉ ያሉ ብዙ ድርጅቶች በዚህ በቅርቡ 10 ዓመታት ውስጥ በይበልጥ በፈጠራ ታግዘው እየተመነደጉ ያሉት እንደነ አፕል፣ አማዞን፣ ቴስላ፣ ኔትፍሊክስ፣ ፌስቡክ እና አሊባባ ከራሳቸውና ከባልደረቦቻቸው ብዙ ከሚጠበቁ ልክፍተኛ መሪዎች ነው የተመሰረቱት። ስለዚህ አባዜ ለመሪዎች ፈተና ይዞ ይመጣል። ሲፈልግ ጸጋን ይሰጣል፣ ሲያሻው ጸጋን ይነሳል። በዚህ ብቻ አያበቃም። በብዙ ድርጅቶች ውስጥ በሥራ ጥማት በተጠመዱ ሰራተኞች መካከል እንቅፋት በመፍጠር የሥራ ማዕከሉን በውጥረት የተጠመደ ያደርገዋል። ደግሞም ብዙ ድርጅቶች የሥራ ቦታቸውና አካባቢውን ለራሳቸውና ለባልደረቦቻቸው በሥራና በግል ሕይወት መካከል ያለውን ሚዛናዊነቱን ለመጠበቅ ሲሉ እንዲስተካከልላቸው ይፈልጋሉ። ነገር ግን ጤናማ ሕይወት ለመኖር ሥራ አስፈላጊ መሆኑን ማንም ሊዘነጋው አይችልም። ከመጠን ያለፈ ልክፍታዊ ባህሪ ታግሶ ለመሸከም የሚያስችል ትከሻቸው እጅግ የሳሳ ነው። በሰራተኛው ላይ ሥራው ራሱ የሚፈጥረው ጫና ታክሎበት የባሰ ሆድ ያስብሰዋል። ነገር ግን ሁሌም ይህን አባዜ ትንሽ ወደታች ዝቅ አድርጎ ለመቀነስ ሆን ተብሎ የተጠና ጥረት ማድረግ አደጋውን ብዙ ርቆ በመሄድ የከፋ ውጤት እንዳያመጣና የኩባንያውን እድገት እንዳያሰናክል መጠንቀቅ አስፈላጊ ይሆናል። በሌላ ቋንቋ የሚፈልገው እጅግ ውብ ውጤት ሳይጨበጥ ምቾትን ማደላደልና ሚዛናዊነትን ለመጠበቅ የሚካሄድ ከሆነ ያልታሰበ ውጤት ያስከትላል። ይህን አደጋ ጄፍ ቤዞስ ጠንቅቆ ያውቋል። አማዞንን ለንግድ ሥራ ብሎ ከተከፈተበት የመጀመሪያ ቀን ጀምሮ አነስተኛ ትኩረት እንዲሰጠውና ፋታ አልባነቱን እንዲያጣ ፍጹም አይፈልግም። ለቤዞስ የኩባንያ ኃላፊነት መውሰድ በተወሰነ ደረጃ እንደ አገራዊ ክበብ ስሜት መውሰድ መቻል ነው። ምክንያቱም ስኬታቸው ይህ እንዲሆን ውጤታቸው አይፈቅድላቸውም። ጄፍ ቤዞስ፣ ኤሎን መስክ እና ስቲቭ ጆብስ አጠቃላይ የእንቅልፍ ማጣትና በእረፍት አልባነት መገስገስን እንደ ባህሪ ይጋሩታል። የዚህ መጽሐፍ ማዕከላዊ ጭብጥ እነዚህ ሁለት ባህሪ ላይ ያተኮራል። ትኩረት ማድረግና ወደፊት መገስገስ። በመሰረቱ እስከ ዛሬ ታይቶ የማይታወቅ ልዩ ውጤት ማምጣት ፈልጎ የሚጥር ማንኛውም ሰው ይጠቅመዋል። ቀጥሎ ፈተና የሚሆነው አባዜ የሚሰጠውን በረከት አሳንሶ ማየትና በተቻለ መጠን ጥቅሙን መቀነስ እውነተኛ ቁልቁል መውረድን ያስከትላል። ቀጣዩ ምዕራፍ አባዜን በይበልጥ በጥልቅና በዝርዝር ይመረምራል። ከዝነኛ የታወቁ የኒያም አገላለጾች ጋር በማነጻጸር ጠቀሜታውን ያቀርባል። እኔ እንደገባኝ አባዜ እጅግ ጥግ የደረሰና ፍሬ ለማፍራት የተቃረበ የወኔ አይነት ነው። በጎም አፍራሽም ውጤት ሊኖረው ይችላል። ከዚህ ቀጥሎ በሚመጣው ምዕራፍ በጥናት የተረጋገጡ ተጨባጭ የተብሰልሳይ መሪዎች የአመራር ባህሪ አቀርባለሁ። እነሱም ጄፍ ቤዞስ ከአማዞን፣ ኢላን መስክ ከቴስላ እና ትራቪስ ካልኒኮቨር ይሆናል። የእነዚህ መሪዎች የእያንዳንዳቸው አባዜ አብራራና ከእነዚህ ሰዎች ልምድ ምን ልንማር እንደምችል እናያለን። የመጨረሻዎቹ ሁለት ምዕራፎች ወደ አባዜ ድምዳሜ በምንመጣበት ወቅት የግለሰብና የድርጅት ምርጫ የሚወስነው ጥቅምና ጉዳቱ ላይ በማንጸባረቅ በማሰብና በመስራት ወደ ፍሬ እንዲለወጥ ማድረግ ላይ ያተኩራል።
ለግለሰብ ከሆነ ጥያቄው አባዜን መከተል ወይም አለመከተል ይሆናል። ከዚያ ቀጥሎ የሚመጣውን ውጤት ማስተናገድ የባለቤቱ ፋንታ ነው። ወደ ድርጅት በምንመጣበት ወቅት ጥያቄው የሚሆነው የሚፈልገው ውጤት በትክክልና በስኬት ለማጠናቀቅ አባዜውን በምን ያህል መጠን ነው የሚያስፈልገው የሚል ይሆናል። በተለይ አንድን ኩባንያ የተሰማራበት ጠቅላላ ኢንዱስትሪውን እያናጋው ወይም በሌሎች ኩባንያዎች እየተናጋ በሚሆንበት ወቅት መብሰልሰል እጅግ አስፈላጊ ይሆናል። የአባዜ ሐቀኝነት ለማነቅና እንከኖቹን ለመለየት ቀድሞ የተለያዩ አሳሳቢ ጉዳዮችን መርምሮ መጠንቀቁ ጠቀሜታ ይኖረዋል። በአንደኛ ደረጃ ወሳኝ ውጤት ለማስመዝገብ አስፈላጊው ቁልፍ ተዋጽኦ አባዜ ብቻውን አስፈላጊ ነገር አይደለም። ቀደም ሲል ከላይ እንደተገለጠውና በሚቀጥሉት ምዕራፎች እንደሚገለጠው አንድን ተብሰልሳይ ግለሰብ እውቀት፣ ጥበብና የመፍጠር አቅም የሚጎለው ከሆነ በሙያው ማደግና መመንደግ ያስፈልገዋል። ካልሆነ በሙያው ትርጉም ያለው የሚታይ ተጨባጭ ውጤት ሊያመጣ አይችልም። ማልኮም ግላድዌል ብሊንክ የሚለው ዝነኛ መጽሐፍ ደራሲ የሆነው በተደጋጋሚ እንደሚሞክረው በአንድ ሙያ አንቱታን ለማግኘት ብቻ ብለ 100 ዓመት ቼዝ ልትጫወት ትችላለህ። ካልተለከፍክበት ግን ዝነኛ ሆናለሁ ብለ መቼም አታስብ። ያም ሆነ ይህ የግላድዌል ሙግት የብቃት አስፈላጊነት ለድርድር የማይቀርብ ቢሆንም ዋጋው ግን የተናቀ መሆኑን ይጠቁመናል። በአብዛኛው የህይወት ስኬት የሚወሰነው በየፈረጁ የምንሰራው ስራ ቁልፍ ጉዳይ በራሱ ተነሳሽነትና በፍላጎት በትኩረት የታጀበ ድጋፍ ሰጥቶ በመስራት የራሱን የሙያ ብቃት ማሳደጉ ላይ ይሆናል። ይህን የምናደርገው ከሆነ የምንኖርለትን ግብ ማሳካታችን የማይቀር ጉዳይ ይሆናል። ሁለተኛ፣ ሁሌም አባዜ አስፈላጊ ላይሆን ይችላል። በአንጻራዊነት በተረጋጋ የንግድ ዓለም ውስጥ ስራውን የሚያከናውን ኩባንያ ምንም ሳይሆን ለብዙ ዓመታት ያለምንም ካድሬ ድጋፍ ያለ ከፍተኛ ሰዎች ሊቆይ ይችላል። አደጋ ውስጥ ያልገቡ ወይም የተናቁ ተቀናቃኞች አይናቸውን ያልጣሉበትና ምንም መሻሻል የማይፈልጉ መስኮችን በመያዝ ሙያተኛ የሆኑ ሰራተኞችን ኃይል በመጠቀም ብቻ ኩባንያ የሚያሳድደውን ስትራቴጂ በመከተል ለረጅም ጊዜ ስራውን በሰላም ሊያከናውን ይችላል። ያም ሆነ ይህ ፍጹም አነጋጋሪ የሆነ ውጤት ላይ ለመድረስ ስቲቭ ጆብስ እንደሚለው በምድር ላይ አሻራ ጥሎ ለማለፍ የተመኙትን ግብ ከዳር ለማድረስ ሁሌም የልክፍተኛነት ባህሪ መያዝና መስዋዕት ለመክፈል ፈቃደኛ መሆን ዋነኛው አስፈላጊ ቁልፍ ጉዳይ ይሆናል። ሶስተኛ፣ አባዜን ማንም ሙሉ ለሙሉ ሊረዳው ወይም ሊያስተዳድረው የሚችለው ነገር አይደለም። አባዜ በተፈጥሮ አንድን ግለሰብ ነፍስያው ለተጠራበት ዓላማና ለሌሎችም ሰዎች ጥሪ መልስ ለመስጠት ሙሉ ለሙሉ እጁን በመስጠት ወደ ተግባር ይገባል። ጉዳዩን ሙሉ ለሙሉ ላንረዳው ወይም ላንቆጣጠረው እንችላለን። ልክፍታችን እጅግ ጉልበተኛ ሊሆንም ይችላል። ከፊል ጉልበተኛ ሊሆንም ይችላል። ምክንያቱም የራስ መብሰል ጉድለት ሊኖር ስለሚችል። አባዜ በጣም በሳል ሲሆን በምንሰራው ስራ ውስጥ አስፈላጊውን መነሳሳት በውስጣችን አስርጾ በመስጠት ወደፊት እንድንገፋና ምርታማነታችን ካሰብነው በላይ እንዲሄድ ብርታቱን በመስጠት እስከዛሬ ተሰርቶ የማይታወቅ ስራ እንድንሰራ ይገፋፋናል። ጥቂቶች ብቻ የተጎናጸፉትን ስኬት እንጎናጸፋለን። እኛ የማይገባን ረቂቅ ሚስጥር አለ። አባዜ ለምን በግለሰብ ደረጃ ሊነሳ እንደሚችል ወይም ከተነሳም ለምን ያህል ጊዜ አብሮ እንደሚቆይ አለማወቁ ነው። አግባብ ያልሆነ የልክፍት ቅሪት በውስጥ በሚኖርበት ወቅት በተሳሳተ መንገድ ይነዳና አጥፊ ውጤት ያስከትልብናል ወይም ራስንም ሊያፈራረስ ይችላል። ለምሳሌ ኤሎን መስክ ምን ማሳካት እንደሚፈልግ በሚጠይቁት ወቅት ድርጊታቸው አፍራሽ መስሎ ባሰበ ወቅት ለሚዲያ አባላትና የገንዘብ ተቋማት የማህበረሰብን ተሳድቦ ያውቃል። አንድ የትንተና ባለሙያ ቴስላ ምን ያህል ካፒታል እንደሚያስፈልገውና የደንበኛ ትዕዛዝስ ምን ያህል እንደሆነና የፈለገውን ገንዘብ መጠኑን በሚጠይቅበት ወቅት መልስ ለመስጠት ፈቃደኛ ሆኖ ሊገኝለት አልቻለም። አሰልቺና የደደብ ጥያቄ መጠየቅ አሪፍ ነገር አይደለም በማለት ለተንታኙ መልስ ሰጥቶታል። ከዚያ ይልቅ የዩቲዩብ ቻናል ካለው አንድ የችርቻሮ ነጋዴ ጋር የ20 ደቂቃ ውይይት ቢያደርግ እንደሚመርጥ ተናግሯል። የዚያ ሰውዬ ጥያቄ መልስ የዘጋው አመሰግናለሁና ባክን ደባሪ ጥያቄዎችን እዚያው ለራስ ያዛቸው በማለት ነበር። በሚዲያውና በባለ ሀብቶች ዘንድ ያገኘው ምላሽ እጅግ አስገራሚና አፍራሽ ነበር። አንዳንዶች መስክ ህዝባዊ ኩባንያዎችን መምራት የሚያስችል ትዕግስት የለውም ሲሉ ተደምጠዋል። 4 የአንድ ግለሰብ የህይወት ልምድ ውጤታማ ልክፍተኛ ስብዕና ያመጣል ማለት አይቻልም፣ አናውቀውምና። ለምሳሌ የትኛውን ድግስ ነው ቤዞስ ከደንበኞች ጋር ልክፍተኛ ሊያደርገው የቻለው? ወይም ለምን ኤሎን መስክ ህይወቱን ሙሉ ለሰው ልጅ ጥቅም ይሰጣል ያለውን ምርት በመፍጠር ብቻ የሚያሳልፈው? ገና በሚመጡና አሁንም በመምራት ላይ ባሉት አመራሮች መካከል ቀጥታ የአባዜ ባህሪ ትስስር አለ ብዬ አላምንም። ብዙ ሰው እውነትነት አለው ብሎ እንደሚያምነው ሁሉ እኔ ላምን አልችልም።
ውሸት ሲደጋገም እውነት እንደሚመስልና የምክንያትና ውጤት ትስስር መለወጥ እንደማይቻለው ሁሉ ውሸት ስለተደጋገመ እውነት አይሆንም። ምክንያትና ውጤቱን መመርመር የግድ ይላል። ስለዚህ ይህ መጽሐፍ የእያንዳንዱን መሪ የተብራራ የህይወት ታሪክ አልያዘም። ይህን የምትፈልግ ከሆነ ሌላ ቦታ በተዘጋጀው ግለ ታሪካቸውን ልታገኝ ትችላለህ። እኔ ትኩረት የማደርገው ልክፍታዊ ሀሳባቸውና ባህሪያቸው ላይ ነው። የትም ይጠንሰስ የትም ይፈጠር አባዜያቸውን አሳድደዋለሁ። በመጨረሻ እነዚህ መሪዎችንና ያሳኩትን ስኬት ማምለክ አደጋ አለው። ከእነርሱ የተማርነው አዛብተንና ቀናንሰን ለመተግበር እንሞክር ይሆናል። እንዲያ ከሆነ እነርሱን ማምለኩ ውጤት አይኖረውም። ያም ሆነ ይህ ትምህርቱን በትክክል መረዳታችንን የግድ ማረጋገጥ ይኖርብናል። አለበዚያ አባያዛችንን በተቃራኒው አቅጣጫ ከነዳ ነው የከፋ ችግር ውስጥ እንገባለን። ጥቂት ሰዎች እነዚህ መሪዎችን በሚያንገዳግዳቸው ወይም እጅግ ጠንካራ መሪ በሚሆኑበት ወቅት የሚታዘቧቸው እጅግ አፍራሽነት ባለው የእይታ መነጽር ነው። ቤዞስ፣ መስክና ጆብስ ትኩረታችንን ልንሰጣቸው የሚገባቸው ሰዎች ናቸው። ምክንያቱም እጅግ ስኬታማና የንግድ ፈጠራ ባለቤት ከሆኑ የትውልድ ፈርጦች መካከል በግንባር ቀደምትነት ሊጠቀሱ የሚችሉ ይህ ትውልድ ካፈራቸው መሪዎች በቁንጮ ደረጃ ላይ ተቀምጠዋል። ግዙፉ አደጋ ለመጋፈጥ ዝግጁ የሆኑ ነበሩ። እናም የመጣው ይምጣ ብለው ከማዕበሉ በተቃራኒ በወኔ ወደፊት ገሰገሱ። የምርቶች ሁሉ ቁንጮ የሆነ ምርት ፈጠሩ። የህይወታችንንና የአሰራር ስልታችንን መንገድ የቀየሩ ኩባንያዎች ገነቡ። ያም ሆነ ይህ እነዚህ ሰዎች መጠኑ ይለያይ ይሆናል እንጂ እያንዳንዳቸው ራሳቸውንና ኩባንያቸውን የጎዱ በቀላሉ የማይረሱ ስህተቶችንም ሰርተዋል። እነዚህ ሰዎች ውስብስብና ተራራ የሚያክል ጥንካሬ ያላቸው መሪዎች ናቸው። እናም በእያንዳንዱ ሁኔታ ጠለቅ ተብሎ በሚታይበት ወቅት የሚያደናግር ድክመት ይታይባቸዋል። በሚያስደንቅ ሁኔታ መከወን ይችላሉ። ስራቸው የተለመደውን አካሄድ ይጻረራል። የሚሄዱበት መንገድ ለማብራራት አይመችም። እያንዳንዳቸው ልናያቸው የሚገባው በውድቀታቸውም በውጤታቸውም በምሳሌነት ወስዶ መማር መቻሉ ምርጥ ሆኖ ይገኛል። የኔ ዋነኛው ጥልቅ ፍላጎት ልክፍታቸው እና ያስገኘው ውጤት ተፈጥሮውን መመርመርና ማሳየት ብቻ ሲሆን ከእነርሱ ሐሳብና ልምድ በመቋደስ የሆነ ጠቀሜታ ያለው ነገር ለመውሰድ ነው። የሚወሰዱ ነጥቦች: በዚህ ትንቅንቅና ውድድር በበዛበት ዓለም ውስጥ በሕይወት መቀጠልና ማደግ ከፈለጉ ድርጅቶች በተለያዩ ደረጃ ተብሰልሳይ መሪዎች ይፈልጋሉ። ይህ በተለይ እውን የሚሆነው ያለው ነባራዊ ሁኔታ ላይ አዲስ ምርት ወይም አገልግሎት ይዞ በመምጣት ስር ነቀል ለውጥ ለመፍጠር የሚታትሩ ከሆነ ነው። ያልተነገረ ነገር የለም፣ ሁሉም ተብሏል። አባዜ አስፈላጊ እንደሆነው ሁሉ እንዲሁም ወደ መርዛማነት የመለወጥም አዝማሚያ አለው፣ ሊታቀፍ ይገባል። ነገር ግን በግለሰቦችና በድርጅታቸው ውስጥ መያዝ ያለበት በጥንቃቄ ነው። ቸር ቆዩኝ።